ከአየር ንብረት ለውጥ ጋር ተያይዞ ዓለማችን ዘርፈ ብዙ ተግዳሮቶችን የተጋፈጠች ሲሆን ችግሩ በተለይ በማደግ ላይ ባሉ ሀገራት እያደረሰ ያለው ጉዳት ከፍ ያለ ነው። ይህንን ሰው ሰራሽ ችግር ለመከላከልም ኢትዮጵያ የአረንጓዴ አሻራ ልማት ኢኒሼቲቭ በመቅረጽ በተለይ ባለፉት 7 ዓመታት ውጤታማ ተግባርን ስታከናውን ቆይታለች። ይህንን ሀገራዊ ጉዳይ ከግብ ለማድረስም የሚዲያና ኮሚኒኬሽን አካላት ሚና ከፍ ያለ በመሆኑ የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ ከክልሉ ደን አካባቢ ጥበቃና ልማት ቢሮ ጋር በመሆን በክልሉ በየደረጃው ላሉ የሚዲያና ኮሚኒኬሽን አመራሮች የግንዛቤ መፍጠሪያ መድረክ በሆሳና ከተማ አዘጋጅቷል። በመድረኩ ተገኝተው መልእክት ያስተላለፉት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት ባለፉት 8 ዓመታት የአረንጓዴ አሻራ ጉዳይ ተተግብሮ ተጨባጭ ለውጥ ያመጣ ጉዳይ ነው ብለዋል። በዚህም ለዓለም አቀፍ ችግር ኢትዮጵያዊ መፍትሄ መቀመጡን ተናግረው የሚዲያም ሆነ የኮሚኒኬሽን ባለሙያው ለማህበረሰቡ ግንዛቤ በመፍጠር ረገድ በእውቀት ሊሰራ ይገባል ብለዋል። የኮሚኒኬተር መለያው መጀመሪያው እውቀት ነው። እውቀት 360 ዲግሪ አይደለም፣ ከቻልክ 360 ፕላስ ማወቅ አለብህ። ስለምትሰራው ነገር፣ ስለምትናገረው ነገር፣ ስለምታስተላልፈው መልእክት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ከዛም ያለፉ ጉዳዮችን ተንትነህ ማወቅ አለብህ። እውቀት ቁልፍ ነው። ሁለተኛው እውነት ቁልፍ ነው። ሶስተኛው ትጋት የኮሚኒኬተር መለያው ነው። አራተኛው ጽናት። ለምን? እውነትን ስትይዝ እውነት ፈተናዋ ብዙ ነው። ስራውንም በተግባሮቻቸው መካከል ዋነኛ አጀንዳ ማድረግ እንዳለባቸውም አቶ ኡስማን አሳስበዋል። ስለ አረንጓዴ አሻራ ኮሚኒኬሽን ላይ ያሉ አካላትና ሌላ ኦርዲነሪ ዜጋ እኩል አይደለም። በደንብ እንትን መደረግ ያለበት ድርብርብ ኃላፊነት አለ እናንተ ጋር። አረንጓዴ አሻራ ውበትም ነው፣ ስነ ውበትም ነው፣ ኢኮኖሚ ነው፣ ማህበራዊ ነው፣ የሀገር ገጽታ የሚገለጽበት ነው። ይሄ ብቻ የዓለም የቱሪስት ማዕከል ያደርጋታል ኢትዮጵያን። ቱሪዝም በአንዳንድ የዓለም ሀገራት ዋናው የገቢ ምንጫቸው፣ የስራ ዕድል ምንጫቸው፣ የኢኮኖሚ ምሰሷቸው ነው። ኢትዮጵያ ግን ይሄንን አልተጠቀመችበትም። አሁን ኢትዮጵያ ይሄን ወደ መመንዘር ነው የምትሄደው። ታዩታላችሁ ከ3-5 ዓመት በኋላ። የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ዘሪሁን እሸቱ በበኩላቸው በክልሉ ብሎም እንደ ሀገር እየተከናወነ ያለው የአረንጓዴ አሻራ ልማት ስራ ለቀጣይ ትውልድ የምናወርሰው ቅርስ እንደመሆኑ ለስኬቱ የሚዲያና ኮሚኒኬሽን ተቋማት ሚናቸው ላቅ ያለ መሆኑን ተናግረዋል። በመደመር መንግስታችን እሳቤ ግሪን ሌጋሲ የተባለው እንቅስቃሴ ብቻ የዛፍ ተከላ ፕሮግራም አይደለም። ይህ የትውልድ ኃላፊነት ነው። የኢኮኖሚ ትርጉም ያለው ነው። የአካባቢ መድኃኒት ነው። እናም ለወደፊት ትውልዶች የምንሰጠውን ታላቅ ቅርስም ጭምር ነው። ዛፍ መትከል ደግሞ ዛሬን ለማሻሻል ብቻ ሳይሆን ነገን ለማረጋገጥ የምንወስደው የትክክለኛ እርምጃ አቅጣጫ ነው። እንደ ሀገር ባለፉት 8 ዓመታት ከ47 ቢሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች መተከላቸውንና በዚህ ስራ የደን ልማት ስራው ጎልቶ እንደሚታይ የተናገሩት የክልሉ ደን አካባቢ ጥበቃና ልማት ቢሮ ኃላፊ አቶ አብርሃም መጫ ናቸው። የቢሮ ኃላፊው አክለውም ለስራው ውጤታማነት በሀገር ውስጥ በጀት እንዲደገፍ በህዝብ ተወካዮች ምክር ቤት መመሪያ መጽደቁንና ከ2019 ዓ.ም ጀምሮ ለስራው ተጨማሪ በጀት እንደሚመደብም አብራርተዋል። ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ግንባታን ከግብ ለማድረስ ይሄ ዘርፍ በሀገር ውስጥ በጀት መደገፍ አለበት። የሀገር ውስጥ በጀት ስንልም ከጠቅላላ ከሀገሪቱ ገቢ ከ0.5 እስከ 1% ለዚህ መበጀት አለበት ተብሎ በፌዴራል ደረጃ ከ1 ቢሊዮን ብር በላይ ከ2019 ጀምሮ የሚለቀቅ ገንዘብ ይኖራል። እያንዳንዱ ክልል ለዚህ ማቺንግ ፈንድ እያዘጋጀ በሀገሪቱ የሚከናወነው የአረንጓዴ አሻራ ስራ በታሪክ ታይቶ በማይታወቅ የሀብት ድጋፍ የሚቀጥል እንደሆነ በዚህ አጋጣሚ ላስገነዝባችሁ እወዳለሁ። ይህም ተግባር በፌዴራል ሕዝብ ተወካዮች ምክር ቤት በአዋጅ ጸድቆ ወደ ስራ ተገብቷል። በክልሉም ሆነ እንደ ሀገር ለተመዘገበው ስኬት የሚዲያና ኮሚኒኬሽን ዘርፍ ላበረከተው አስተዋጽኦም አቶ አብርሃም ምስጋናቸውን አቅርበዋል። በመድረኩ በአረንጓዴ አሻራ ልማት የእስካሁኑ እንቅስቃሴ እንዲሁም ስራውን በሚዲያ በማጀብ
በቀጣይ ውጤታማ በሚሆንባቸው ጉዳዮች ዙሪያ ለውይይት መነሻ የሚሆኑ ጽሑፎች ቀርበዋል። ተሳታፊ የሚዲያና ኮሚኒኬሽን የአመራር አካላት በበኩላቸውም የግንዛቤ መፍጠሪያ መድረኩ በቀጣይ ለአረንጓዴ አሻራ ልማት ስኬታማነት ግንዛቤ እንደፈጠረላቸውና ለተግባራዊነቱ የበኩላቸው እንደሚወጡ አረጋግጠዋል። የግንዛቤ መፍጠሪያውን የውይይት መድረክ የመሩት የሁለቱ ቢሮ ኃላፊዎች ለአረንጓዴ አሻራ ልማት ውጤታማነት ሁሉም በቅንጅትና በትኩረት ሊሰሩ እንደሚገባም መልእክታቸውን አስተላልፈዋል።